ኤፍራታ ቢንያምን በጥፊ ያለችው። ኤፍራታ ሙሉ ቤተሰቦቿን ለመጥላትና ሙሉ ቤተሰቦቿን ያራቀችበት ምክንያት ምንድን ነው? ቢንያም በጣም ተናዶ በኤፍራታ ላይ የሰነዘረው ዱላ እንዲሁም ደግሞ ብትር ኤፍራታ ምንም ላልመሰላትም። ነገር ግን ናታን አሁን ላይ ያለበት ከባድ ችግር ላይ ደርሶበታል። አሁንም ያፌት ኤፍራታን አላመናትም። ምንድን ነው እኔን አላመንሽኝም አይደል? በቅርቡ እውነታውን አሳውቅሻለሁ ብሎ ዛተባት። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት እጠይቃለሁ። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ እንግዲህ ሁላችንም በጉጉት የምንጠብቀው የሐረግ ድራማ ክፍል 68 እንደሚከተለው ቀርቧል። እንግዲህ ኤፍራታ ቢንያምን በመታችበት ሰዓት የተሰማውን እንዲሁም ደግሞ ዳጊ ስለ ቢንያም ስለ ኤፍራታ እውነታውን ተናገረ። አጎቴ በአሁኑ ሰዓት ነው የተገዳ ያፌትን ለማግባት የተገደደችበት ምክንያት ይመስለኛል በሆነ ነገር አስፈራርቷት ነው ብዬ አስባለሁኝ። ምናልባት ሴት ልጅ ናትና እንዲሁም ደግሞ በአጠገቧ በአቅራቢያዋ የምትወዳቸውንና የምታከብራቸውን ሰዎች ሆነ ነገር አደርግብሻለሁ ወይም ደግሞ እሷን አስገድዶ ሆነ ነገር አስገድዷት ካልሆነ በስተቀር እንጂ እኔን ኤፍራታ ያፌትን ታገባልኝ የሚል ምንም ነገር በጥርጣሬ ምንም ነገር ላስብ አልችልም። ግን እውነታውን ለማወቅ ያክል ምናልባት የተገደደችበት ወይም ደግሞ እሷን እንደዚህ አስገድዶ ለማግባት የወሰነበትን ምክንያት ብናጣራ አይመስልህም አጎቴ አለው። አይ እሱ እንኳ እኔም ኤፍራታ እኮ በሰላሟ እሱን ለማግባት በሰላሟ እሱን ለእሱ ፍቅርና ለእሱ ክብር ሰጥታ እንደማታገባው እኮ አውቃለሁኝ። ምናልባት በሆነ ነገር አስፈራርቷት የሆነ ነገር ደርሶባት ይሆናል ብዬ አስባለሁ። ግን እንዴት ነው በሙሉ ኮንፊደንስ እንደዚህ ክንዷን እንዲሁም ደግሞ ትከሻዋን ይዛ ተከራክራ እኔ የያፌት ሚስት ነኝ ካሁን በኋላ ያፌትን ምንም ነገር እንዳልተናገሩብኝ ብላ እኔንም በጥፊ መታኝ ሄደችው። ግን እንደ ግርሳት እያቃጠለ ነው ያለው። ይገባሃል ዳጊ አለው። አጎቴ ይገባኛል፣ ሁሉም ነገር ይገባኛል። ግን በአሁኑ ሰዓት እህቴ ትክክል ናት ወይ እንዲሁም ደግሞ እህት እያደረገችው ያለችው ነገር እውነት ነው ወይ የሚለውን የጥያቄ ምልክት ውስጥ አስቀምጨዋለሁኝ። አጎቴ እናቴ ግን ሰምታለች ብለህ ታስባለህ? እናቴ ሰምታ ይሆን እንዴ? በአሁኑ ሰዓት እኮ የኤፍራታን ደስታና የኤፍራታን ካሁን ልጄ ተደሳችልኝ ካሁን ሳቋን ነው የምጠብቀው እያለ ስትል ጭራሽ ዱብዳ ነገር ይዛብን መጣች። እናቴ በአሁኑ ሰዓት ስለ ኤፍራታ እንዲሁም ደግሞ ስለ እህቴ ምንም ነገር ደርሶባት አንገቷን እንድትደፋ አልፈልግም። ግን እናቴ ከሰማች ትልቅ አደጋ ነው የሚደርስብኝ ብዬ አስባለሁኝ አጎቴ አለው። አይ እሱ እንኳ በቅርቡ ሁሉን ነገር ይታቃል ብዬ አስባለሁኝ። ምንም ነገር ሆነ ማንም ነገር ተደብቆ እንደማይቀር ታውቃለህ አይደል ዳጊ? ስለዚህ እንኳን እናትህ አይደለም ብዙ ሰው እንደሚሰማ እርግጠኛ ነኝ አለው ዳጊን። ናታን እንግዲህ ገኒ ናታንን ቆይ ምን አለ አንተ እውነተኛ ፍቅር ኤፍራታን የምታፈቅራት የምትወዳት ቢሆን ኑሮ እንደዚህ አንገትህን ደፍተክ በፍቅርህ እንደዚህ ቦታ ባልሰጠህ ነበረ። እውነት የምትወዳት እና የምታፈቅራት ከሆነ ከሷ ጎን ሆነ የደረሰባትን በምንስ ምክንያት ያፌትን ልታገባይ እንድጃለች ምክንያቷን ጠይቃታለህ አለችው ገኒ። አይ ገኒ አንድ ሰው የወሰነውን ውሳኔ ለምን ይሄንን ወሰንክ ብሎ ማስገደድ ከኔ አይጠበቅም። ምክንያቱም ኤፍራታ የኔ ጨረቃ የሆነ ነገር ካልሆነች በስተቀር ይህንን ነገር ትወስናለች ብዬ አላስብም። ነገር ግን በእሷ የሚሰማትን ለእሷ ቦታ ያለውን እንዲሁም ደግሞ ይመቸኛል ለኔ ይመቸኛል ወይም ደግሞ ለኔ ይሆናል ያለችውን ደግሞ ለምን የማለት ሞራሉ የለኝም። ስለዚህ እኔ መጎዳትም ሆነ አንገቴን መርፋትም ሆነ ማልቀስም በእኔ አዲስ አይደለም የለመድኩት ነው ገኒ አላት። አይ ናታን እኔ የምልክ እሷን የምትወዳት ለእሷ ትልቅ ቦታ ቢኖርህ ኑሮማ ምን ደርሶባት ወይስ ደግሞ በምን ምክንያት እንደዚህ ለማግባት እንደዚህ የወሰነችውን ውሳኔ መጠየቅ እኮ ነበረብክ። ይገባኛል ምንም ተወዳታለህ ብዬ አላስብም ወይም ደግሞ ራስ ወዳድ እንደሆንክ ነው ለኔ የሚያሳየኝ አለችው። ገኒ ምንድን ነው የምትዩ? እኔ ናታን ራስ ወዳድ? እኔማ ራስ ወዳድ አይደለሁም ገኒ። ሰው የሚወደውን የሚያፈቅረውን ፈልጎ ሲሄድ ያንን ሰው ለምን ወደድከው ለምን አፈቀርከው ብዬ ደግሞ ለራሴ ወይም ደግሞ ለእኔ ትሆኛለሽ ብዬ ብል አዎ ራስ ወዳድ ነው ብዬ አስባለሁኝ። ግን እኔ ራስ ወዳድ አይደለሁም። እሷ ትልቅ ሰው ናት። የሆነ ነገር መርጣና የሆነ ነገር ፈቅዳ ካደረገችው ለምን አደረግሽ ብዬ የራሴ ካልሆነ ብዬ የምከራከርበት ምንም ነገር የለም አላት።
ገኒም አልተዋጠላትም። እኔ ምኑም ደስ እያለኝ አይደለም፣ ግን በአሁኑ ሰዓት ናታን ልጄ ያለችበት ሁኔታ የማይባት ፈገግታዋና የፊቷ ላይ የማየው ሳቅና ደስታ ተነፍጓለ የሆነ ነገር እንደሆነች ነው የሚያስታውቀኝ አለችው ናታን። አይ እሱ እንኳ በቅርቡ ቀን እናየዋለን አላት ናታን። እንግዲህ ደግሞ ኤፍራት ቢኒና ጽዮንን ቢኒ ለመዝናናት ወይም ደግሞ ትንሽ ወክ እናድርግ ብላ ይዟት ወጥቶ ነበረ። ይዟት በሄደበት ሰዓት እንግዲህ ቢኒያም የያፌት ነገር እንዲሁም ደግሞ ናታን አንገቱን የደፋበት ያፌት ደግሞ የኔ ይሆናል ብሎ በዛቻና በጉልበት ለሱ ኤፍራታ እናደርጋለሁ ባለበት እንዳጋጣሚ ብልጭ ብሎበት እባክሽን ወደ ቤት እንመለስ፣ ቤትሽን ልውሰድሽ ብሎ ሲላት አይ እኔ አሁን እኮ ነው የመጣሁት ቢኒ፣ ስለዚህ ትንሽ መቆየት አለብኝ፣ ትንሽ ወክ እናድርግ አለችው። አይ አናደርግም፣ በቃ ወደ ቤት ልመልስሽ አላት። አሁን ስለመጣሁኝ መመለስ አልፈልግም፣ ከፈለክ መሄድ ትችላለህ አለችው ጽዮን። እባክሽን እንድውሰድሽ፣ እባክሽን ተለመኝኝ፣ እንሄድ እንመለስ ቤት ሲላት ምንም ደስተኛና ፈቃደኛ ሆና እሺ ልትለው አልቻለችም። ጽዮንን ታቅፎ ወደ ቤት አስገድዶ ወደ ቤት ታቅፎ ሲወስደት አልፈልግም ልቀቀኝ ብላ መንጭቃ ጥላው ሄደች። ያፌት ማን ነው ቢኒያም እንግዲህ ወደ ያፌት ቤት በሄደበት ሰዓት ነው እንግዲህ እንደዛ በጥፊ በቦክስ ተባክሰው ቢኒያም ወደ ቤት የተመለሰው ማለት ነው። አሁን ላይ ሂዋን በጣም ተጸጽታለች። ሂዋንም ቤዝዬ አሁን ላይ እየደረሰባት ያለው እውነት ኤፍራታ ያፌትን አፍቅረው ይመስልሻል? እውነት የያፌት ፍቅር ኑሮባት ይመስልሻል? እንደዚህ ከፍቅርም አልፎ ተርፎ ለማግባት የተገደደችው የሆነ ነገር አለ ብዬ አስባለሁኝ አለቻት ቤዚን። ምን አለ ብለሽ ታስቢያለሽ ህዊ? ምን አለ ብለሽ ታስቢያለሽ? በእርግጥ እሷ ትወደዋለች ታፈቅረዋለች ብዬ አይደለም፣ ግን እሱ እኮ ታውቂዋለሽ አዲስሽ አይደለም። እኔ የፈራሁት የሆነ ነገር ይዞባት በሆነ ነገር አስፈራርቷት ካላገባሁሽ ብሎ የሆነ ነገር አስፈራርቷል ብዬ ነው የማስበው። ምንም ቢሆን እኮ እህቴ ናት፣ የሆነ ነገር ሲደርስባት ያመኛል ስጋ እስከሆነ ድረስ አለች ቤዚ። እሱማ እውነትሽን ነው፣ እስከዛሬ ድረስ በድለናታል፣ እስከዛሬ ድረስ ብዙ ነገሮችን አስቀይመናታል። አሁን ግን ቤዚ እኔ እውነቱን ልንገርሽ ከኤፍራታ ጎን ሆነን ችግሯንና ሁሉ ነገሯን መረዳት አለብን አለቻት ቤዚ። እኔ እኮ ሁሉን ነገሯን እኮ ሳልረዳትና ሳላምናት ሳልወዳት ቀርቼ አይደለም፣ ግን ልቤ መንታ ሆነብኝ። አንደኛ አሁን ላይ ይህን ልታደርግበት የቻለችው ናታንን ለመጉዳት ነው ብዬ አስባለሁኝ። ሁለተኛ ደግሞ የሆነ ነገር ተጽዕኖ ደርሶባት ነው ብዬ አስባለሁኝ። እኔ ልቤን ወዴት እንደማሳርፈው የራሱ ግራ ገብቶኛል ህዊ አለቻት። ቤዝዬ እባክሽን አንድ ነገር እንገርሽ፣ እኔ በአሁኑ ሰዓት ምንም ሆነ የመጣው ቢመጣ ከኤፍራታ ጎን ሆኜ የመጣውን መቀበል ፍላጎትና አቅሙ እስካለ ድረስ የፈለኩበት ደርሼ ኤፍራታ ጋር እውነታውን እጋፈጣለሁኝ አለቻት። ይሻላል ብለሽ ነው አለቻት። አዎ ይሻላል አለ። አሁን ወደ ቤት መሄድ አለብኝ ቤዚ፣ አንቺም ወደ ቤትሽ ግቢ አለቻት። እሺ አትቆይም እንዴ? ትንሽ ቆይተሽ ለምን አትሄጂም? አሁን አይደል የመጣሽው አለቻት። አይ ወደ ቤት ልሄድ የሆነ የምሰራው ስራ አለ ብላ ወደ ቤቷ ተመለሰች። እንግዲህ ጽዮን በጣም ተናዳ እንዴት ታቅፎ ወደ ቤት ይመልሰኛል? ወክ እናድርግ ብዬው እሺ ብሎ ፈቅዶና ወዶ ይዞኝ ከወጣ በኋላ ለምን ከደቂቃዎች በኋላ ወደ ቤት ለመመለስ ተገደደ እያለች ተናዳ ጽዮን እያወራች ሳለ ቤዚ መጣች፣ ሉሊት መጣች። ምንድን ነው? ምን አዲስ ነገር አለ? የተፈጠረ ነገር አለ እንዴ? ምንድን ነው? ቤቱ በጣም ነው የሚያስጠላው ሰሞኑን፣ ግማሹ ለቅሶ፣ ግማሹ ኩርፊያ፣ ግማሹ እኔ ምንም አላስታውቀኝም አለቻት ጽዮንን ሉሊት። ወይዘሮ ሉሊት እባክሽን አሁን ላይ እኔ ደስተኛ አሁን ላይ የሚሰማኝ ስሜት ብዙም ደስተኛ አይደለሁም አለቻት ጽዮን። እና ምን ሊሆን ነው የምትዩ? በቃ አንቺ የሆነ ነገር የረሳሽውን ባስታወስሽ ቁጥር የቤት ሰው መረበሽ አለበት ማለት ነው አለቻት ሉሊት። እንደዚህ እንድትይኝ አልፈልግም። ብዙ የረሳኋቸውን ነገሮች ባስታወስኩ ቁጥር ትልቅ እፎይታና ትልቅ ደስታ ይሰማኛል። አሁን ላይ እንደማስበው ከሆነ ብዙ ነገሮችን የረሳኋቸውን እያስታወስኩኝ እንዳለን የሚመስለኝ፣ ግን ብዙ ነገሮች ይቀሩኛል። እሱንም ደግሞ በሂደት አየዋለሁኝ አለቻት ጽዮን።
ሉሊትም እንግዲህ በድንጋጤ አይ ሁሉን ነገርማ ካስታወቅሽ አለቀልኝ። አሁን ሁሉን ነገር ካስታወስሽ እኔም አለቀልኝ። ኑሮዬስ ቤት ሆነ በኛ አለች ሉሊት በሆዷ። ኤፍራታ እንግዲህ ቢንያምን አስጠንቅቃ ቢንያምን ካጠገቡ ወይም ደግሞ ከያፌት ጎን ወይም ከያፌት ፊት ዘወር በል እንዳለችው ያፌትም እንግዲህ ያንቺን ላምንሽ አልችልም። አሁን መምጣት ትችያለሽ። አሁን ሰፈርሽ ደርሻለሁኝ። ስለዚህ በቅርቡ ወይም ደግሞ አሁን ከደቂቃና ከሰከንዶች በኋላ በራችሁ አጠገብ ደርሳለሁኝ። ስለዚህ መምጣት አለብሽ ከኔ ጋር ብሎ አላት። እባክህን ተወኝ፣ እባክህን ከኔ ምንድን ነው የምትፈልገው? እባክህን ተወኝ አለችው። ትሰምኛለሽ? ቤቱን ሁሉ ቤታችሁ ገብቼ ቤቱን ሁሉ ከምበጠብጠው አንቺ መጥተሽ ነገሮችን ሁሉ ብንፈታው ይሻላል ብዬ አስባለሁኝ። ስለዚህ በደቂቃ ወይም ደግሞ በሰከንድ ባልሞላ ሰዓት አጠገቤ እንድትመጪ እፈልጋለሁ አላት። እሺ እሺ መጣሁኝ ብላ ቀጥታ ወደ ያፌት መኪና ሄደች። ወደ ያፌት መኪና በሄደችበት ሰዓት እንግዲህ ናታን ኤፍራታን የላክሽው ጎረምሳ የባለሽ ወይም ደግሞ የጓደኛሽ ጎረምሳ እኮ ሊደበድበኝ መጣ። ይህ ሁሉ የአንቺ ሴራ ነው አይደል? የአፈሬ ልኮት ነው አይደለ? የአፈሬ ራሱ መምጣት ሲያቅተው ሂድና ደብድበው ብሎ ነው አይደል የላከው አለው። ማን ነው የመጣው? ማን ነው አንተን የሚደበድበው? እባክህን ተወኝ፣ እባክህን ተወኝ አለችው ኤፍራታ። ቢኒያም በገዛ ቤቴ መጥቶ እኮ ሊደበድበኝ መጥቶ ተመልሶ ሄደ አላት። እኔ ምንም የማውቀው ታሪክ የለም። ናታንም ምንም የሚያውቀው ነገር አለ ብዬ አላስብም። እባክህን ተወኝ፣ እባክህን ተወኝ ብላ ለመነችው። አንድ ነገር እንገርህ፣ የነገሮችን ሁሉ እኔ አንተን ለማግባት በወሰንኩበት ሰዓት የሆነ ነገር አደርጋለሁ እያልክ የምትረብሽ ከሆነ ህይወቴን አጠፋለሁ፣ በገዛ በራሴ እጅ ራሴን አጠፋለሁ ብላለችው። ራሴን ከምታጠፊማ ነገሮችን ሁሉ ቀለል አድርጌ የመጣውን እቀበላለሁ አላት ያፌት። ይህንን ካልክ ሁሉን ነገር በትዕግስትና በመግባት ጠብቀኝ፣ ነገር ግን የሆነ ነገር አደርጋለሁ ባልክ ቁጥር ከኔ ምንም ነገር እንደማታገኝ አስረግጬ እነግርሃለሁ አለችው። እንግዲህ ቤዚ ልቧ ተሰብሯል። ምክንያቱም እህቷ እስከሆነች ድረስ በእህቷ ላይ እየደረሰባት ችግርና መከራ ሞታለ። እንዲሁም ደግሞ ሔዋን ከጎኗ ከኤፍራታ ጎን ሆኜ ሁሉን ነገር እጋፍጣለሁ ብላለች። እውነት የያፌትና የኤፍራታ በሰርጉ ሰዓት ምን እንደሚፈጠር አብረን እንከታተላለን ማለት ነው ይመስለኛል። ሰርጉንም እንግዲህ ዳጊ እህቴን ወይም ደግሞ ኤፍራታን አግተን ሰርጉን እናቋርጥ የሚል ሀሳብ ሰጥቶ ነበር ማለት ነው። እንዲሁም ደግሞ ናታን አሁን ላይ በጣም የሚያሳዝን ድብረሽን ላይ ነው ያለው። ኤፍራታ አንተ በጣም ጨካኝ ነህ አንተ፣ ውጣ፣ ተነስ፣ ካጠገቤ ሄድ ብላ እሱን አመናጨቀችው። ምንድን ነው የኔ ጨረቃ፣ ምንድን ነው የኔ ኤፍራታ፣ ምን የተፈጠረ ነገር አለ እንዴ አላት። ምንም ነገር እንዳልተፈጠረ። አንተ እኮ ጨካኝ አረመኔ ነህ። የቤተሰብ ሁሉ የኔ ቤተሰብ ሁሉ እንዳለ ጨካኝ ናቸው። ሁሉን ነገር ደብቃችሁኝ፣ እኔ ግን ከጎንም ሆነ አንተ አለ ከጎንም ቤተሰቦች አሉ ብዬ ሁሌን ነፍቼ የኖርኩባቸው ቤተሰቦችም ካዱኝ፣ አንተም ከዳኝ። አንተ እኮ ከሃዲ ነህ አለችው ኤፍራታ። ምን ተፈጥሮ ነው የኔ ጨረቃ፣ ምን ተፈጥሮ ነው አላት። ገኒ እናቴ መሆኗን እንዲሁም ደግሞ ዳጊ ወንድሜ መሆኑን እስከዛሬ ድረስ ይህን ያህል ዓመት ስቀመጥ ሳትነግረኝ በመቅረትህ በጣም አንተ ማለት ከሃዲ ነህ። እሺ ከሃዲ ነህ። እሺ አለችው። የኔ ጨረቃ እባክሽን ተረጋጊ፣ ነገሮችን ሁሉ በሰከነ መልኩ ላስረዳሽ። እኛ አንቺን ደብቀን ሳይሆን ለአንቺ በነገርንሽ ሰዓት የሆነ ነገሮች ሁሉ ያልታሰበ ነገር ይፈጠራል። አንቺ በተረጋጋሽ ሰዓት እናስረዳሻለን ብለን ነው። ነገር ግን እኛ መፎይታ አላገኘንም። አንዱን ጨረስን ስንል አንዱ ይተካል፣ አንዱን ተጨረስን ሌላው ይመጣል። ዛሬ ሳቅና ስንል ነገ ለቅሶ ነው። ስለዚህ በዚህ ምክንያት የገኒ እናትሽ እንደሆነች ልናስረዳሽና ልንነግርሽ አልቻልንም። በዚሁም ደግሞ ይቅርታ አላት። አይ ይቅርታህን ቀቅለህ ብላው እሺ፣ ከአሁን በኋላ አጠገቤ እንዳትደርስ ኤፍራታ የምትባል ሰው በአይንህ አታይም፣ እሺ ከሃዲ ብላ ጥላ ወጣች ማለት ነው ናታንን። በሚያሳዝነው መልኩ ናታን እጅጉን ልቡ ተሰብሯል። አሁን ያለበት ደግሞ ብቸኝነት፣ ከጎኑ ምንም ሰው እንደሌለ፣ በጉልበቴ ምንም ነገር ተጠቅሜ የራሴ ምንም ነገር አድርጋለሁ እንደማይል ወስኗል ማለት ነው። በሰርጉ ሰዓት እንግዲህ ምን እንደሚፈጠር አብረን እንከታተል። ውድና የተከበራችሁ ቻናል ቤተሰቦች ሰብስክራይብ
አድርጉ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ለድምፄ ጥራት ይቅርታ፣ ጉንፋን ስለያዘኝ በመሀል ለማሳል ልቤን እያፈነኝ ነው። ይቅርታ አድርጉልኝ። ውድና የተከበራችሁ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።